የናዝሬቱ የሚያዳማ ልጆች ራሳቸውን መከላከል ስለነበረባቸው አይ ነገሩ ወዲህ ነው አዳማ ላይ ተዘርፋ አይደለም እንዲያስ አንተ ከጀመርከው ይሄን ቪዲዮ እናውጣ ይሉና ይሄን ቪዲዮ ያወጡበታል ነገር አዳማ ላይ ተዘርፋ አይደለም እንዲያስ አንተ ከጀመርከው ይሄን ቪዲዮ እናውጣ ይሉና ይሄን ቪዲዮ ያወጡበታል ነገርየው ይሄ ነው ምክንያቱም ጋዜጠኛ ነው ትልቅ ስም ያለው ነው ህዝቡ ሁሉ ተዘረፈ እያለ ሲያወራ የአዳማ ልጆች ወይም ደግሞ የከተማው ነዋሪዎች ይሄን ቪዲዮ አወጡበት ኦኬ ከዛ አንድ ቪዲዮ አለ track forward slow ሲጋ በስተመጨረሻ አካውንቴ ባን ሊደረግ ነው ከሰባት ቀን እዚህ ጋር የታለ አጥፍተው ባይሆን ጥሩ ነው ካጠፋውም ችግር የለውም ሴፍ ስላደረኩት ቦሊዘን እሺ ከቴሌግራም ላይ ልግባና ላስደምጣችሁ ኦኬ ይሄንን ድምፅ ተለዋውጠው ነበር ይሄን አድምጡና ልቦናችሁ ያሳያችሁን ትናገራላችሁ የዚህ ውይይት ኢንድ ሪዘልቱ ምንድነው ይሄ ልጅ ከገባበት ችግር ሊወጣ የሚችልበት ነገር ካለ ጥቆማ እንሰጣለን መታገዝም ካለበት ሊታገዝ የሚችልበት ነገር ካለ መታገዝ አለበት ካላችሁ የእናንተን ድምፅ ነው የምሰማው መወገዝ አለበት ይሄ ድርጊት በጽኑ መወገዝ አለበት ዜሮ ቶለራንስ የምትሉ ሰዎችም ካላችሁ እሱ ለማስተናገድ ዝግጁ ነኝ ስሙ አዲስ አበባ ነው ኦፊሻል ወይሻ ሰለኝ ብረት ለነሳ ነበረ መጣ አለኝ ተመለስ ቢቀርብ ይሻላል ብታደር ልጁ ራሱ ስልክ ሲደውል ሶፊሻ ነው የሚለው ወይሻ ይላል ያኛው ያለው እኮ የሚጀምረው ልጁ አሁን ደርሶ አጋላጭ ምናምን ነው እንትን የሚለው 100% አልጠረጥርም ግን አንተም ላይ ጥርጣሬ አለኝ ሶሪ ጥርጣሬ ማንም ሰው ሊጠረጠር ይችላል ራስን የማጽዳት ወይም ደግሞ እንዳልሆንክ የማሳየት ኃላፊነቱ ያንተ ነው ይሄን ስል ደግሞ ተንደፋድፈ አንዷን አስረግዛሉ ስላስረገዝክ ነፃ ነህ ማለት አይደለም ብዙዎቹ ያስረገዙ ሰዎች ብዙ ነገር ታዝበናል ኦኬ ኤኒዌይ ወደ ሌላ ነገር አልገባም ኢንሻአላህ ያለው ማደሪያል አለ ለዛ እኮ ነው ቅድም አድራለ ወይስ ትመለሳለህ ወቃሽ ማደሪያ አለ ይሏል ለዛ ነው እኮ ቅድም ታድራለህ ወይስ ትመለሳለህ ያልኩት ይሏል ቅድም ካለስ ፓስት ቴንስ ከዚህ ኮንቨርሴሽን በፊት አውርተዋል ማለት ነው ስለማደር አውርተዋል ሰደሊ ነው ሐሳቡን ልጁ የቀየረው ማለት ነው ይሄ ራሱ ፍሬዘር የሚባለው ፍሬዘር ተወካይ ወይ ራስህ ካለ ትሰማለህ ነገ ከነገ ወዲያ እንግዲህ ማስተባበያ ትሰጣለህ ህዝብ ሲጠይቅህ ማለት ነው ይመጣሉ ታይፕ ቻርጀር ወይስ ይችላል አንድ ይፈልግ አይፎን አይሲ ታይፕ በቃ መጣሽ እሺ ሄሎ ከቤት ወጥቻለሁ ኦኬ እሺ የደረሰ መኪና ይዝና እንትን ሻወር ሰት ይገኛል በቃ እሺ ችግር የለም አረፍ ማለት ነው ፏቢ ነው ተብቀህ እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለኢንታክሽን አረ ምንም ችግር የለም ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ አይ ቆይ አንተ እንደው ጀመረ በቃ እሺ ችግር የለም ቢጃማ ይዤ አንዴ ደስ እርግጠኛ ነኝ ለመጀመሪያ ጊዜ የተገናኛችሁት አይመስለኝም ፍሬዘር የምትባል ሰውዬ አይ ዶንት ቲንክ ለመጀመሪያ ጊዜ የተገናኛችሁ አይመስለኝም የአዳማ ልጆች አንተን ራሱ አንዴ በልምጭ ቢገርፉ የምታወጣው ነገር ይኖራል ብዬ አስባለሁ እስኪ ለማንኛውም ለሚዛን አንተ ፈለከው ሊታ ነው አላውጣካ በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ አንተ ትንሽ ሳይዝ ከኔ ተለቅ ይላል ቶሎ ይጣብ ይችላል ከታልክ ይዘና ራስህ እሺ እሺ እዬ ሶፊሻ ወይ ኪሻ የደረስክ አልክ እየደረስኩ ነው ገና ከተባለታል እንደው ነገ ላይ ስለምታደርግ ችግር የለውም ትደርሳለህ ፋብላላ
ስለምታድር ችግር የለውም ይለዋል። እግዚአብሔር ይባርክ። ማን ነው የአንደኛው ኮመንት ላይ? እኔ ኮመንቶች ነፍስ ያላቸው ልጆች ደስ ይሉኛል። ኡሙ የሚባሉ የምትባል ሴት ሳልቀደም ልቅደም ይመስላል። የሆነ ቦታ ፍሬዘር ራሱ ጃስ ሲባል ያ ነገር ምናምን ሲባል እንዲህ ተባነነ እንዲህ ሳልቀደም ልቅደም ብለህም ሌሎች 100% ነህ እያልኩኝ አይደለም፣ ግን የመጠራጠር ሙሉ መብታችን የተጠበቀ ነው። እሳት በሌለበት ጭስ አይታይም። እኔ እኮ መጀመሪያ ነገር ያለው መቼ ብታየው ነው የሚሻለው። ሰርፕራይዝ ልቶ ምን ይስላሰፉ ስልቀቱን አለ ለዛ ነው እና ይብን ይመቻል ማለት ሳይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱ ወንዱ ከላይ ብቻውን ነው የሚኖረው። ከዛ ባለፈ ከታች ግራውንድ ነው ያለው። አፓርታማ ነው። ከታች ነው ያለው። አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ግን እንዲህ የሚያስፈልግ አይመስለኝም። ምን የሚያስፈልጋል? በነገራችን ላይ ይሄንን ድምፅ ሪከርድ ሲያወጣ የተቆራረጠ ነው። ብዙ ኮንቨርሴሽኖች አሉ። የሚፈልገው ነው ገጣጥሞ የለቀቀው። የኔም ጥያቄ ነው እሱ። ምክንያቱም አንዳንድ እንትኖች ስትሰማቸው አሁን መጀመሪያም ነግሬሃለሁ ይለዋል። መጀመሪያ ምንድን ነው የነገረው? በጣም ብዙ አውርቷል። የሚፈልገው ነው ገጣጥሞ ልጁ ስሜት ሊኮረኩር በሚችል መንገድ ወይም ደግሞ የእሱን ስቴትመንት ሰፖርት ሊያደርገው ነው የሚችል ድምፅ ያመጣው እንጂ የተቆራረጠ ነው። ይገባቸዋል። ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነግሬዋለሁ። ፖሊስ እንዳይደክምህ። ኧረ ምንም ችግር የለም እንዳይደክምህ ይላል። ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራቸው ግንኙነት ድካም አይቶብሃል ማለት ነው። አንተ ራስህ የአዳማ ልጆች አላችሁ። የአዳማ ልጆች ይሄን ልጅ ይዛችሁ ጠይቁት። እንዳይደክምህ ምናምን የሚያወሩት ወሬ ራሱ ጤነኛ ወሬ አይደለም። ይሄ ጤነኛ ወሬ አይደለም የሚያወሩት። ለቀልድ እንኳን እንደዚህ አይነት ወሬ እኮ ከወንድ ጋር እንደዚህ አይነት ወሬ አታወራም። እንትን ላክልኝ ኢንተርኔት ፓኬጅ ያወራው ልምጣ እያየው ልምጣ ይቻላል። ላክልኝ ኢንተርኔት ፓኬጅ። አዎ እሺ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለው። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው። ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት አደባባዩ ጋር ቆሜያለሁ። በቀኝ መስጠት እያወራሁ ልምጣ እንዴ? እሺ የት አለ? ቆይ ኮሜርሻል ጋር ቆም። የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ፒንክ የሚያስለብስህ ነው። እዛው ቪዲዮ ላይ ያየው ፒንክ ነው። ቸከር እንዴት በዛሬ ቀን ፒንክ ለበስክ ይለዋል። ከዚህ በፊት ምን እንደምትለብስ ራሱ ያውቃል ማለት ነው። ፍሬዘር አንተም ተጠርጣሪ ነህ። ፕሩቭ እስኪደረግ ድረስ ግን ለጊዜው መጠራጠር ነው። እዚህ ጋር አድማጭ ተመልካች አስገባና እናንተ እንትን ትላላችሁ። እስኪ ኦኬ። እንዲህ እያወሩ ከመጣ በኋላ ድንገት የሰፈር ልጆቹን ሰብስቦ አስደበደበው። ታሪኩ ይሄ ነው። ይሄ ቪዲዮ ቫይራል ወጣ። ጋዜጠኛ ሶፎንያስ አዳማ በነበረኝ ቆይታ ይህን ነገር ምናልባትም ይህን ቪዲዮ አወጣብሃለሁ፣ ጉድን አወጣብሃለሁ ሲሉ ሳልቀደም ልቅደም በሚል ይመስላል ፌስቡክ ላይ ቀደም ሲል ያነበብኩላችሁን ጽሁፍ ጻፈ። አዳማ ተዘርፌ ነው ኢነሴንስ ቪዲዮ ቢወጣ እንኳን ተደበደብክ፣ ለምንድን የተደበደብከው? እንዲህ የሆነ ቪዲዮ እኮ አየን ቢሉት ጽፌ ነበር እኮ ፌስቡክ ላይ ተደብድቤ ነበር ስላችሁ ሊደበድቡኝ ነው ይላል። ሶፎንያስ ያላወቀው ይሄኛው የተደዋወለው ልጅ አስቀድሞ ሰልፊ እየቀረጸ እየመጣ ነው ምናምን እያለ የሰፈር ልጆችን ሰብስቦ ትራፕ ውስጥ ከቶታል። ይሄን አላወቀም። ይሄ ቪዲዮ ይሄ ይወጣል ብሎ አላሰበም።
ከዚህ በመለስ ግን እኔ የሚገባኝ ግንኙነትና ትውውቅ እንዳላቸው ወይም ደግሞ ከዚህ ቀደም በዚህ ዙሪያ ላይ ያወሩ ይመስለኛል። ይሄን ነው ምናሴ ምን ትላለህ?